ብለሽ መንገድ ላይ ወድቅልሽ ነው ታሪክ ፊልሙንም መውጣት ይችል ነበር። ብዙ ፍቅር ታሪክ ሰምቻለሁ። የሉላ ግን የተለየ ነው። ግን ደግሞ የሷ ታሪክ ፍቅር የለም ለሚሉት ጥሩ ምስክር ነው። በጣም ወዷለሁ ብላኛለች። ምንም አትፍሽ፣ ምንም አያመጣም። ያ መደብ እንሰራለታል። እንዳያሳስብሽ። ሶስት አይደለን? እሺ ስሚ፣ ግን እኮ ገንዘቡን አላስገባሽልኝ። አካባቢ ተቀብዬ ነው ማስገባል እንዴ? እናውን አስገቢልኛ። ብልጥ በሆነሽ ነው። አቁርቴ ማየ መኪና ውስጥ በድጋሚ የመሀሌት ሴራ ከሸፈባት። መርዙ ደላላውን እነ ብሩክ ቤቱ ወሰደኝ በማለት እንግዲህ ከሱ ጋራ እየሄደች ነበረ። ስልኬ ማን ነው እየሰጠሽ ብሎ ቢጠይቃትም ዝና ነው እየሰጠኝ ብለው ነበርና ይሄ ዝና የሚባል ሰው ለኔ አዲስ አይደለም። ከሆነ የሆነች እሳት የላሰች ልጅ ያለች እሳት ስትለክ ምላሷን አመድ እንኳን የማይነካት እሷን ደውዬ መጠየቅ አለብኝ ብሎ እንግዲህ ዳጣ ጋር ደውሎ እየጠየቀ ነበረና እሷም ችግር ውስጥ ነው ያለህ፣ በቃ መሞትህ ነው፣ ዝና ይዞካል ማለት ነው፣ በቃ አምልጥ፣ እኔ ካልሆነ ስልኩን ልዘጋው ነው እያለችው ነበረ። መሀሌት ግን ምንድን ነው የሚያወሩት እያለች በትዝብት እየተመለከተቻቸው ነበረ። ቢሆንም እንግዲህ መጨረሻ ላይ ሜንሽኗ ሁሉ ከሽፎባታል። እንደዚሁም እንግዲህ ኤፍራታ እህቷንም ሲጣርግታ ልትገላት ነበረ። እሱም እንግዲህ ምንም አርግታ ሳይሆን እንዴት ሞገስን እንዳልገለው ከሞት አዳንሹ ብላ እህቷን ልትገላት ነበረና ሰው ገሎ የሚገኝ ገንዘብ ምን ይሰራል? ለሷስ ምን ይሰራልሻል? መሀሌት ማለት ነውና እንግዲህ ጠበቃ የተባለው ሉላን እያስቸገረ ያለው ዛሬ እንግዲህ እሱም ችግር ውስጥ ሊገባ ነው ማለት ነው። እንግዲህ ስሙ በአንዱንም ባናቅም ስሙን ለጊዜው ሹሉቃ ሻምባ ብለነዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። እንግዲህ ቪዲዮን ስትጀምሩ ላይክ እያደረጋችሁ ጀምሮ ማለት በአክብሮት ጠይቃለሁኝ። ምሳሌ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ዲራማን ማለት ነውና እንደዚሁም እንግዲህ በዛሬው ለታ መሀሌት ብሩክን ይቅርታ ጠይቃለሁ ብላ እንግዲህ የመርዙ ደላላውን ስልክ ዝና ሰጥቷት ነበርና ከሱ ጋር በመደወል ብሩክ ቤት ውሰደኝ ብለው ነበርና እንግዲህ ብሩክ ቤት ሄዳ ቅድስትን የእሱ ፍቅረኛዬና ተወዳታለሁ አፈቅራታለሁ ብሎ እንዲናገርና እሷንና ብሩክን ለማጣላት የተሰየረ ሴራ ነበረ። እንግዲህ ዝና በራሱ በኩል መሀሌት ይቅርታ ጠይቃ እዛ ቤት እንድትገባ በጣም ፍላጎት አለው ማለት ነው። ይህ ማለት ደግሞ የመሀሌት ህይወት እንዲሰምር ፈልጎ ወይም ደግሞ እሱ ይቅርታ አውቆ ሳይሆን ብሩክን በድጋሚ ለመበቀል እንደዚሁም ደግሞ ሉላ የት እንዳለች ለማወቅ እንደዚሁም ጓደኛው ሞገስም የት እንዳለ ለማወቅ ነው የተጠቀመው እንጂ ይቅርታውን ፈልጎት አይደለም ማለት ነውና ቢሆንም ግን መጨረሻ ላይ መርዙ ደላላ ይሄ ሰውዬ ማን ነው? የት ነው ማቀው? የት አውቆኝ ነው ስልኬን የሰጠሽ? በማለት እንግዲህ ተጠራጥሮ ዳጣ ጋር ደውሎ ጠይቋት ነበርና ዝና የሚባል ሰው ታውቂያለሽ ወይ ቢላትም እንግዲህ እሱ ገና ዝና ብሎ ሳይጨርስ እሷም ዝና ይዞኛል እንዳትል በቃ መሞት ነው፣ ሰማይ ቤት በቃ ቦታ ያዝልኝ፣ እሺ በቃቸው እንግዲህ ነፍስ ይማር፣ ምንም ማድረግ አልችልም ነበር ያለችውና እሱም ዝም ብሎ እያዳመጣት ነበር። ተይዘሃል ወይ አምልጥ ነበር ያለችው። እሱም አረባክሽን መሀሌት ሲልም አሁን እንግዲህ መሀሌትም አለች። እነኛ አሁን አንተ ስማቸውን የጠራቸው ሰዎች ሁላቸውን ነፍሰ ገዳዮች ናቸው፣ ሰው አይደሉም፣ የሰው አውሬዎች ናቸው። ስለዚህ ማምለጥ መችል ከሆነ አምልጥ፣ ካላመለጥክ ደግሞ በቃ ምንም ማድረግ አልችልም፣ ቦታ ያዝልኝ በማለት ነበር ያለችውና እሱም እንደ ዛሬ ዝም ብዬ ሰውን አዳምጪ አላቅም፣ አረስ ተረጋጊና አመልሽን አድምጪኝ፣ ስልኩን የሰጣት መሀሌት የምትባል ሴትዮ አጠገቤ ናት ያለችው፣ ስልኩን ደግሞ የሰጣት ዝና ነው በማለት ሲላት አምለጥ፣ ማምለጥ ከቻልክ አምለጥና ደውልልኝ ነበር ያለችው። እሱም እንግዲህ አለማስነቃት በይጂ በቃው ከዚህ ስልኬ ላይ ሁለተኛ እንዳትደውይ፣ አላቅሽም፣ አታቅኝም በማለት እንግዲህ ስልኩን ዘግቶባታል ማለት ነው።
እሷን እንግዲህ በይቤ አንቺ ሴትዮ ወደ መጣሽበት ሂጂ፣ እኔ ከአንቺ ጋራ የት መሄድ አልፈልግም ቻው ብሏት ነበር ሄደውና ማለትን እሷም ይከፈልሃል እኮ አንተ ማትረባ ብላ እንግዲህ ሰድበው ነበረ የተለያዩትና እንግዲህ አንቺን እኮ አቅሻለሁ ባለፈው ሆስፒታል የተኛው ልጅ የብሩክን ጓደኛ ልትገሊ ሄደሽ አልነበረ እንዴ? ሰምቻለሁ እኮ እህትሽ ደውላ እንዳስመለጠቻቸው ሁሉንም ሰምቻለሁ ሲላት እንግዲህ ማህሌት ይሄን ነገር አታውቅም ነበረ። የማታውቀውም ኤፍራታ ደውላ ከዛ እንዲወጣ ልትገለው እየሄደች እንደሆነ እንግዲህ እና እየነገረችው ሁሉ ነገር ኢንፎርሜሽን ኤፍራታ ናት ለመድብል የደወለችው ና ይሄን ነገር እንግዲህ እሷ አታውቅም ነበር። ዛሬ እንግዲህ መርዙ ደላለው ነግሯታል ና ወደ ቤት ሄዳ እንግዲህ ፊቷን ጥላ ለንቦጯን ጥላ ምናምን ነበር የተቀመጠችው። ማሌ ዛሬ ደግሞ ምን ሆነሻል? ፊትሽ ትክክል አይደለም ብትላት አንቺ እያለሽ ምን ሰላም አለ? ዘንድሮ ሁሉም ነገር ወደ እኔ ዞሮብኛል። ሁሉም ሰው እኔን እየጠላኝ ነው። ሁሉም ሰው እኔን እየገፋኝ ነው። መውደቄ ነው በቃ ሜዳ ላይ ነበር ያለቻት ና ምን ትወድቂያለሽ? እኔ ጋር ተጠግተሽ እየኖርሽ አይደለ እንዴ? ለጊዜው ግን ተጠግተሽ ነው የታላቅ ጥገኛ። እኔ እኮ ታናሽ ነኝ። እንዴት ነው አንቺን አስጠግቼ የምኖረው? መቼ ድረስ ነው አንቺን ማስጠጋሽ ነበር ያለችው ና ወደሽ ሳይሆን እኔ ማስጠጋት ግዴታሽ ነው እና አንቺ እያለሽ መንገድ ላይ እንደወደቅ ፈልገሽ ነበረ። ደግሞ አንቺ ከኔ ኋላ ሄደሽ ከኔ ጀርባ ምንድን ነው እሱ ነገሮችን ሁሉ የምታበላሽ? ሁሉም ነገር ደግሞ ደርሼበታለሁ። ባለፈው ዝና ከዛ ሆስፒታል እንዳሉ ነግሬው ነገሮችን ለማስተካከል ትልቅ ገንዘብ ህይወቴን የሚቀይር ገንዘብ ነበረ እከፍልሻለሁ ያለኝ ዝና። ነገር ግን አንቺ እኔ እግሬ ሲወጣ ጠብቀሽ እኔ ሞገስን ልገል እንደሚሄድ ተናግረሽ አስመለጥሽ። ስንት ነው የከፈለሽ መድብል? ስንት ቢከፍልሽ ነው እንደዚህ ያደረግሽው ነበር ያለቻት ና እንግዲህ እፍራታም ይሄ ምንም አላጠፋውም አንቺንም አተረፍኩሽ እንጂ እሱን ህይወት ማትረፌ ደግሞ ጥፋት አይደለም። እኔ ደግሞ እሱም እንዲያስወጡ ቢነግሩትም ብነግራቸውም ገንዘብ ተቀብዬም አይደለም። ይሄ ደግሞ ላንቺም አይጠቅምሽም። እሱን ገለሽ ምን ታገኛለሽ ብትላት እሷም እንግዲህ ምን አገባሽ እኔ እኮ ህይወቴን የሚቀይር ገንዘብ ነበር የሚሰጠኝ ነበር ያለቻት እና ስንት ቢከፈልሽ ነው ብትላት እኔ እንዳንቺ ከሁሉ ነገር ገንዘብ አልቀበልም ነበር ያለቻት እና ኤፍራታ ልክ ናት። አዎ እሷ እንግዲህ ሀሳቧ ሞገስን ገላ እዛው በተኛበት አፍና ያደረገችውን አርግታ ሀብታም ሆና ለመኖር ነበረ ሀሳቧ ማለት ነው። ግን ከጀርባ የሚከተላትን ነገር አታውቅም። እሱን አንድ ነገር ያደረገችለታ ዝና ራሱ ነው አሳልፏን ጠልጥሎ የሚሰቅላት ማለት ነው። ሌላ ሰው ሳይሆን ዝና ብልጥ ነው፣ እየተጠቀመባት ነው የሚገኘው ማለት ነው። እና እንግዲህ እንዴት እንደዚህ ታደርጊያለሽ ከስተጀርባ ሄደሽ በማለት እንግዲህ ኤፍራታን ልትገላት አንገቷን ሴት አርግታ ነበር የያዘቻት እና እንግዲህ በስንት መገራ ታግላ ለቃታለች። ቢሆንም ግን ኤፍራታ በቃ ቆርጣለች። ቤቴ ተቀምጣ ጭራሽ ትገላምጠኛለች፣ ጭራሽ አንቃ ልትገለኝ ነበር። እስከ መቼ ድረስ ነው እሷን አስጠግቼ የምኖረው? ከቤቴ ማስወጣት አለብኝ ማለት እንግዲህ ወስናለች ማለት ነው። ከቤቴም ውጭልኝ ብላ አስወጥታታለች ማለት ነው። እንግዲህ ሉላንም እያስቸገራት ያለው ጠበቃው እንግዲህ የራሷ ሜንሽን ፈጥራለች ማለት ነው። ዳጣና መርዙ ደላላ ተመካክረው እንግዲህ ለደላላው ገንዘብ ኮሚሽን እንከፍልሃለን፣ ግን ልታግዘን ይገባል፣ ይህን ሰውዬ ቪዲዮ ቀርጠን ለህግ ማቅረብ አለብን ብለው እንግዲህ ተመካክረው አልጋ ስር ተደብቀው እሱ ሉላ ቤት መጥቶ እንግዲህ የመጣበት ምክንያት እሱ ያውቃልና አልጋ ስር ተደብቀው የሚያደርገውን ሁሉ ለማየት እንግዲህ ቦታ እያስተካከሉ ስልካቸውንም እንግዲህ ካሜራ ከፍተው ሊቀረጥ ነው ማለት ነው። ጉዱ ሊፈላበት ነው ማለት ነው። አሁን እንግዲህ እሱም ሉላን እየደወለ ምንም ነገር እንዳታስቢ፣ ያወራሹ ነገር ከዚህም በፊት እንዳለ ሪከርድ ተደርገሻል። ስለዚህ ተንኮል ብታስቢ አንቺ ራስሽ በአሴርሹ ሴራ ራስሽ ነሽ ዘብጥያ የምትገቢው። እኔ የህግ ሰው ነኝ፣ ሁሉን ነገር ጠንቅቄ ያውቃለሁ በማለት ነበር ያላትና እሷም ችግር የለውም እኔ ምንም ነገር ያሰብኩት ነገር የለም ነው ያለችው። አይ እንደው አነጋገርሽ ደስ አላለኝም፣ ተንኮል አስበሻል ይመስለኛል፣ ካልሆነ በቃ ይቅር፣ ከሰኞ ጀምሮ ግን ባልሽ ወደ እስር ቤት ይገባል፣ ንብረቱ ሁሉ ይታገዳል ያለችው። አረ እኔ እኮ ምንም አላሰብኩም ብትለውም ጆሯ ላይ ዘግቶባታል ማለት ነው። መርዙ ደላለውም አሁን መልሶ ይደውላል። እኔ የወንዶቹን አመልኮ ስለማቅ ነው እያለ ነበረና የራሱ ስልክ ሲጮውም እንግዲህ ይኸው ስልክሽ ጮኸ ሲላትም የራስ ስልክ ነው ውይ እናንተ ደላሉ ነፍሳቸው አይማርም እያለች ዳጣ እንግዲህ ስታዝገው ነበረ። እንደዚሁም እንግዲህ እቃውንም ቆርጠን ለወፍ ነው ለአሞራ ነው የምንሰጠውም እያሉት ነበረና መርዙ ደላላው ግን ይህን ነገር እንዴት አሰብሽው? እኔ ወንድ ልጅ ነኝ፣ የወንድ ልጅ ጋር ተቆርጦ ለአውሬ ሲሰጥ ማየት አልችልም ነበር ያለው። ይሄ ደግሞ ለማየት ገንዘቡ ጫን ያለ መሆን አለበት ቢልም ችግር የለውም እንደ ስራ ታይቶ እኮ ገንዘቡ ይጨመርልሃል ቢሉትም እንደዛ ከሆነማ እንደውም እኔ ነኝ
ቪዲዮ ቀርጬ ቪዲዮን በእጄ የማስቀምጠው እኔ፣ እቃውንም ይዤ የምሸጠውም እኔ፣ የማስማማውም እኔ፣ ለአውሬ ነው ደግሞ የምሸጠው። ስለዚህ ቪዲዮን አሁን ለቀኩት እያልኩ እያስፈራራው እድሜ ልኩን የኔ ጡረት እንዲጦረኝ ነው ማደርገው ነበር ያለውና ይሄ እንደዚህማ አይሆንም፣ አንተን ራሱ በህግ ያስጠይቅሃል፣ ሰውየው ጅል መሰለክ እንዴ እያሉ ነበርና እንግዲህ ሉላ በጣም ተጨንቃም ነበረ። ሞገስ ግን ሉላዬ አይዞሽ፣ በቃ በቅርብ እኮ ንብረታችን ሊመለስ ነው፣ ዛሬ ነገ ሳንል በቃ ንብረታችን ሲመለስ ውልቅ ብለን ከዚህ ሀገር ተያይዘን እንሄዳለን ነበር ያላትና ሉላ ግን ፊቷ ላይ ጭንቀትና ድብርት ይታይባታል። ምን ሆነሽ ነው ቢላትም ለመናገር ፈቃደኛ አይደለችም። ነገር ግን ወደ መንገድ መሄድ ፈልጋለሁ ዛሬ ነበር ያለችው። እሱም ይህን የምትሄጂው ለቅሶ ነው ቀብር ነው ቢላትም አረ ምንም እንዴ ፊትሽ እኮ ሰው የሞተበት ነው የምትመስዩ ነበር ያላትና እሷ አይ ምንም አይደለም ነበር ያለችው። ምንም ቢሆን እኮ ደብሮሽ ከሆነ ወጥተሽ ተዝናኝ፣ ነገር ግን ዝና ደግሞ እዚህ ከተማ ውስጥ እንዳለ እንዳትረሺ ነበር ያላት። እሷም ችግር የለውም ራሴን ጠብቃለሁ፣ ደግሞ የትም አያገኘኝም፣ በሰላም ነው፣ ምንም ችግር የለም ነበር ያለችውና እሱም እንደዛ ከሆነ እሺ በቃ ብሏታል። እንግዲህ ሰውየውም እቤት ድረስ ሰተት ብሎ መጥቷል። የስልክ የከንቱ ውዳሴውን ውዳሴውንም እያወደሰ ነበረ። ይህች እኮ ቆንጆ ነሽ፣ አንቺን ያገኘ ምንኛ ታድሎ፣ እኔ እንዳንቺ ማንም ልብ ያረፈበት የለም ምናምን እያለ ጤፍ በሚቆላ ምላሱ እንግዲህ እያሞጋገሳት እያወዳደሳት ነበረ። እሷ ግን ፍርሃት ሲታይባታል፣ ደንግጣለች። አልጋ ስር የገቡት ሁለቱ ድመቶችም እንግዲህ ደላላውና ዳጣም ስልካቸውን አዘጋጅተው አንተ ወደዛ ፈቀበል፣ አንቺ ወደዚህ ፈቀበል፣ ስልኩን አስተካከል እያሉ እየተንሻኮኩ ነበረ። እሱ እንግዲህ ቲሸርቱን እየፈታ እያለ ትንሽ ድምጥ ተሰምቷል ማለት ነው። ድምጥ ሲሰማ ሉላ ሳታስነቃ በእግሯ ረገጥ አርግታችኋለች። ይሄ ነገር ደንግጦም ነበር። አይ እሷ ነች ያንሾኳሾኳቸውም ብሎም ጠርጥሯል ማለት ነው። እንግዲህ ምን ይፈጠር የሚሆን የሚለው በጣም ግራ ያጋባል። የሚፈጠረው ነገር ከባድ ነው። መረጃ በስልክ ከተያዘ እሱ ራሱ ልይቷን ያስፈራረውናል። እሱ ራሱ ዘብጥያ ይገባታል ማለት ነው። እንግዲህ እንደዚሁም ቅድስትና ብሩክም በቃ ደስ የሚል ጊዜ እያሳለፉ ነው ያሉት ማለት ነው። ቅድስት ሰው መንከባከብ፣ ሰው ትሪት ማድረግ ትችልበታለች ማለት ነው። እንግዲህ ጠግባ ትታው ሄደችው ማህሌት እንግዲህ ጠግባ ነው አሻፈረኝ ብላ ብሩክን ይህን የመሰለ ሰው ትታ ሄደችውና ዛሬ ግን ቅድስት እንዴት እንደምትንከባከበው በቃ እናት ማለት ይቻላልና ይመቻችሁ ይሙቃችሁ ብለናል ማለት ነው። አይለያችሁ ብለናል። ቅድስትና ብሩክ በቃ ደስ የሚሉ ጥንዶች ነው የወጡትና ብሩክና ቅድስት ይለያሉ ማለት ነው። እንግዲህ በስተ መጨረሻ የሚፈጠረው ነገር ግን ለመገመት ከባድ ነው። እንግዲህ ሰውየው በስልክ ተቀርጧል፣ እየተቀረጠ ነው የሚያወራው ሁሉ ነገር ሁሉ በስልክ ውስጥ ይዘዋል። ዳጣና መርዙ ደላላው ተደብቀው ማለት ነው። ነገር ግን ያያቸው ይሆን አያያቸው ምን ይፈጠራል የሚለውን ደግሞ በቀጣይ ቪዲዮ እዤላችሁ የምመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።